ልጅ ምንድን ነው ያለችው? ልትከሰስ አካባቢ ምን ነበር ያለችው? እናት እኮ ታያለች እዚህ ቲክታክ ላይ ታለቅሳለች እኮ ይሰማታል እኮ እንዴት እንደሞተ መርፌ ወግተውት ነው የገደል ከአንገት በላይ ነፍሱ ነበረ ምናምን ብላ ቤተሰቦቹ በቃ ይሙቱ ነው በመርፌ እንዳስገደሉ ምናምን ነገር ስቶሪ ነበር። በጣም ይካፋል፣ በጣም ይካፋል። የሰው ልጅ ነፍስ ያለው ከአንገት በታች ነው የምናገር ያለበት። እሷ ግን እንደዚህ ነው ብል ነበር ያልገባችበት ይላል። ባለትዳር ወንድ ኢሳያስን ቬሮ ለብሳ ባለትዳር የሆነ ወንድ ቬሮ ለብሳ ከሳምሪ ውጭ ዝም ብላችሁ አዳምጡ። ከሳምሪ ውጭ የምትጠራቸው በሙሉ ያሳዝናሉ። የእነሱ ግፍ በጣም በቃ ሞላ። አዳምጡ እንግዲህ ይሄ ሁላኛ። አሁንም አንድ ነገር ልንገራችሁ፣ ያ አሁንም ለምትሰጡት አስተያየት በስማ እኛን በዘራችን ነው ጥፋተኛ ያደረጋችሁን አይደለ? ኦሮሞ መሆን ራሱ ለእናንተ ጥፋት ነው። ላንቺና ላንቺ መሰሎች፣ ላንቺና ላንቺ መሰሎች እስካሁን የምትጠሪያቸው ሳራ በጣም ታሳዝናለች። ኢቭን ጉቺ በጣም ታሳዝናለች። ኢሳያስ በጣም ያሳዝናል። ሄድበት እዚህ ባህሪ ነው። ሰው ንቃ፣ ሰው ንቃ፣ በጣም ሰው ንቃ ማለት ነው። ምን ታመጣላችሁ ብላ ስትቀልድ ነበር በሰው ላይ እና ያችን ትንሽ ልጅ ሁሌ ነው የሚሰማኝ ነገር ጁንዳ ናዩ ያቺ ትንሽ ልጅ ናዩ ያቺ ትንሽ ልጅ በጣም እንደዚህ ስታደርግ ይኸው ቪዲዮዎች እንደዚህ አድርገሽለት አንቺ ቆሻሻ አንቺ ምናምን የሚባለው በጣም የሚያሳዝነው። ትንሽ ልጅ እናቷ ቀረቻት። እናቷ ምን ቲክታክ ላይ መታ ማናውቃት ክብሯን ጠብቃ የምትኖር ሴት እናቷ አንቺ ሻርሙት ይሄ ያስከፍላት የሚመስላችኋል? እንዴ እናንተ ዱባይ ያለችው እህታችንን ኔቨር ጊቭ አፕ እሷ እዚህ ጋር በጣም ያሳቅሽኝ። እሺ እስቲ ዱባይ ያለች እንደዚህ ከወንድ ጋር ገንዳው ላይ እንደዚህ ብላ ሴት ልጅ ናት። ሴት ሆና እንደዚህ ማለት ወስ አድርገው እንኳን ቢሆን ሴት ሆና ግን እንደዚህ የሰውን ገመና የልጆች እናት ናት። ከዚህ በኋላ ያችል ስሟ እኮ ጠፍቷል። ስሟ ጠፍቷል። በነገራችን ላይ ሄለን ድጋሜ ተከሳለች። ማነው የከሰሳት አናውቅም። ዛሬ ያለቀሰች ነበር። ድጋሜ ተከሰስኩ የምትለው አፏ አያርፍም። አሁንም ትናገራለች። ተናግራ ተከሰሻ ሄለን አልኳት። ይከሱሻል፣ እየሰሩልሽ ነው፣ የሆነ ስራ እየተሰራልሽ ነው አልኳት። ውስጥ የነገረኝ ለማንም ሳይነግረኝ እኔ አውኩኝ። ለምን በሁኔታው አላማረኝም። የሄደችበት ያለው ጥጋቧ ምናምን የሆነ ነገር እንደሚመጣባት ታውቆ ነበር እና የሆነ ነገር እያደረጉልሽ ነው። ሳራ ራሱ ዝም አትል፣ ጅል አይደለችም። ሳራ ብዙ መንገድ አልፋ የመጣች ነው ስደት። እንደዚህ አንዳንድ ሰዎች ደካማ ጎን አላቸው። በዛ በደካማ ጎን ሲመጣባቸው አይችሉም፣ ግን ጠንካራ ጎንም አላቸው። ልታጠናክር ትችላለች፣ እንድትከሰስ ተጽዕኖ ታደርግ ትችላለች። ምክንያቱም በጣም ተሰራ ነበር እና ረፊ አልኳት። በቃሽ፣ አሁንም የለን በቃሽ አልኳት። አሁን ራሱ ክሱ ከመጣባት በኋላ ረፊ አሁንም ሌላ ሰው ደግሞ ከከሰሰች ሌላ ወጥ መብስ ታምትገቡ ሌሎችም ሰዎች አሉ። በነገራችን ላይ ጂጂ ውሸት አምናት ከሰና ምናምን ስትል ነበር። ውሸትሽን አንቺ የአንቺ ውሸት የሚያሳውቅ ከሆነ አንቺ አትከሽ። አንቺ ወሬ ማውራቱ ከመርሽን የሚጠብቅ ነገር አታደርጊም። አንቺ እንደ አንድ ስሙ ባንሽና ፎከሳሽ ሆንሽ አንቺ ከሰው ተሽለሽ አንቺ አታፍሪም እንዴ? አንቺ ራስሽን እንደዛ አጋማ አይችል እንዴ? አንቺ ስም ስታጠያሪ እንደምትዩ ይልቅ በጣም የተጎዱ ሰዎች አሉ። በጣም ስማችሁ በጣም የጠፋ በጣም እኔ ለምን እንደማልከስ ታውቂያለሽ? ህጉን አውቀዋለሁ፣ በጣም ህጉን አውቀዋለሁ። ገብቶሻል? እኔም ብትናገሩኝ የምትናገሩኝ በምንድን ነው? በፖለቲካው ነው። ስለዚህ ለውጥ አያመጣም። እስቲ በሌላ ነገር ተናገሪና እስቲ አልክሰስሽ፣ እስቲ ያምልጥሽ፣ እስቲ ተናገሪ። አንደኛ ነገር ብከስሽ ጥቅም የለውም። አትከፊኝም፣ የምታመጪው ነገር የለም። ገባሽ? እኔም ማውጣው ወጪና ያንቺ እንዳለ ስራ አጥ ናችሁ፣ ስራ ፈት ናችሁ፣ ኑሯችሁ የተበላሸ ነው። ገብቶሻል? በነገራችን ላይ እኮ እኛ ብዙ ማለት እንችላለን፣ ግን ስለማያገባ በጣም አንድ ነገር ልንገርሽ፣ የዚህን ሀገር ህግ ብነግርሽ ግን ጥሩ አይደለም። ለምን? ህጉን ስለማውቁ እንጂ አስረዳሽ ነገር ይሄ በጣም ቀላል ነገር ነው። ሰው ገሎ እዚህ ሀገር እንደሚወጣ ታውቂያለሽ?
ብዙ ነገር ተደርጎ መወጣት እንደሚችል ታውቂያለሽ። ስለማትደንቁ አንቺም ምናምኖችሽም ደንቆሮ ስለሆናችሁ ሊያስቀጡ የልንገርሽ። አሁን ልሽ ነጭ ቅማልን ሊያስቀጣት የሚችለው ኢቨን የወርቁ አይተነው አይደለም። ይህን ጠቅቅ ይነግርሻለሁ። ሊያስቀጣት የሚችለው ምን ነው ታውቂያለሽ? የተናገረችው ስድብ ኤችአይቪ ነው የተናገረችው። አንድ እሱ ያስቀጣታል። ምክንያቱም ስለማይባል አንድ። ሁለተኛ ነገር አንቺ ደንቆሮ ማለት ነው። አንቺ ሁላችሁም ደንቆሮ ስለሆናችሁ ማለት ነው እዚህ ቲክቶክ ላይ። ሁለተኛ ነገር ሰዎችን አስገድደው በጣም የማይፈልጉት ከገንዘብ ጋር የተነካካ ነገር እዚህ ሀገር ኤችአይቪ ኖርማል ነው አይደለም፣ አይደለም፣ አይደለም። በሽታው ኖርማል ሊሆን ይችላል። ሰዎችን ግን በዛ ማሸማቀቅና መሳደብ በጣም ወንጀል ነው። 18 ዓመት የተፈረደባታለች እዚህ ሀገር ታዋቂ ሴትዮ እስከ 18 ዓመት ሊፈረድባት በገንዘብ የተለወጠላታለች። እኔ ራሱ ይሄንን ትላንትና ነው የሰማሁት። ለሌት ገባሽ? አሁን ይቺ ልጅን የሚያስከስሳት ቡሊንግ ምናምን ነገር በጣም ይቀላል ነው። ቡሊንግ ማንም ቡሊንግ ይደረጋል በተለያየ መልኩ ምናምን ነገር። ግን የአንድ ሰው ፐርሰናል ላይፉን እንደዚህ ነው ብለሽ ስትይ ያስከስሻል ማለት ነው። ወንጀል ነው። ድርጅቱም ሊከስሽ ይችላል። በእንደዚህ አይነት ህሙማን አሉ። ገባሽ? ሞራል የተጎዱ ሰዎች ማንኛውም በሽታ ላይ እንደዚህ አይነት ነገር ሞራል የሚባል ነገር አለ። አይባልም። ኦኬ፣ አይባልም። መሰደቢያ ሊሆን አይችልም። አንቺ መሳደብ አትችልም። ለዛ ኤሮፓ ውስጥ ህመሙን ኖርማል ነው፣ ግን ማውራት አይቻልም። ሪታዬ አትዘባርቅብኝ። እኔ እናት ኦኬ፣ እኔ እያወራሁልሽ መጀመሪያ አዳምጪ። ለመጻፍ አትቸኩኝ። እኔ አንዳንድ ጊዜ አውቃለሁ ስትሉ እኔ በጣም ነው የሚደበረኝ። ኦኬ፣ ለምሳሌ 442 ሰዎች አሉ። እኔ አሁን ከዚህ ጋር መጥቼ እኔ እንደዚህ አይነት ሆዴን እንኳን ቆርጠ የሚል አልነግራችሁ። ለምን ታባብሱብኛላችሁ? ለምን ትሰድቡኛላችሁ? ባለኝ ነገር ገባችሁ? ስለዚህ እንደዚህ አይነት ነገሮች ላይ መቆጠብ አለባችሁ ነው ስትናገሩ ምናምን ነገር መቆጠብ አለባችሁ። ዛትስ ዋይ ኖርማል ራስ ምታት እንኳን ቢይዘኝ እንኳን ራስ ምታት እዚህ ላይ አይባልም። ሚዲያ ላይ የምታያቸው አሉ የማታያቸዋል። ገባሽ? ቡሊንግ ቡሊንግ ያስቀጣል። ያ የዚህ ነው ያህል ግን እንትን አያስፈልም። ሽፕሪንግን አይደለም። እሱ ብቻ አይደለም። እሳቸው ካላቸው አቅም የተነሳ ካላቸው ስም የተነሳ በእንደዚህ አይነት ነገር እንደዚህ ሆኛለሁ ብሎ ገደል ገባች። ገባሽ? በብዙ ነገር ልጅቷን ማሸት ይቻላል። እሱ ብቻ አይደለም። የሰዎችን ድምፅ ፕራይቬት ያወራሻል በብዙ መንገድ አፈር ከድሜ አንጀት ማብላት ይቻላል። ያወራሻቸውን ነገር ከሰዎች ጋር ለምሳሌ ከሰዎች ጋር ፎን ያወራቸውን ነገር ያ ሰው ሳይደርስብኝ ወይንም ደግሞ ሳይፈቅድልኝ ያንን ነገር አውጥቼ ባሰማ መክሰስ ይችላል፣ ያስከስሳል። 2 3 በስንቱ ጥልቅ እሷን መክሰስ ከተፈለገ አይፈቀድም። እንደዚህ ኦፊሻል የሆኑ እንትኖች ላይ ማውጣት አትችልም። ምክንያቱም እኔ እና አንቺ ያወራነው ነገር ነው። እሱ አለ በይ። 4ኛ ሰዎችን በማስፈራራት እንዲያረጋቸዋል። ዛቻ፣ ስድብ ይሻላል። እገልሃለሁ፣ እንዲያደርግሃለሁ፣ እንደዚህ ያመጣለሁ። በቃ አለቀ። እሱ ከባድ ወንጀል ነው። ያ ለምሳሌ ሳራ ላይ ያደረገችው ነገር፣ እኔ ላይ ልጄ ላይ ያደረገችው ነገር፣ ቤታዩ ላይ አሁን ይኸውላችሁ ኢቨን ራሱ አቶ ወርቅ ነው ቢተውት እዚህ ሀገር ደግሞ መንግስት አይተው። ምክንያቱም ሰው ተው አልተው አይደለም፣ ለራሳቸው ደህንነት ሲሉ ይሄዱበታል። በቃ አንዴ ካገኙ ጥፋት መሆኑ ካገኙ አይለቋችሁ። ብላክ ሊስት ትገባ። ኦፍኮርስ ብላክ ሊስትማ ትገባ። እሱ እንዴ ከብላክ ሊስትማ ያልፋል። የለጠፈቻቸው ፎቶዎች አሉ። ለምሳሌ የእንትና የዝቼ ማነው ስሟ የልጁን እናት የዚህ ልጅን የእነሱን ፎቶ ለጥፋለች። አንድ ይሄ አሉባልታ ምናምን ጀርመኖች ከኛ የበለጠ ነው እንደ ጉድ የሚቀጣቀጡት ኤሮፓያኖች ማለት ነው። ይሄ የምንረጋገጠው ምናምን እነሱ ራሳቸው ሰልችቷቸው በዚህ ላይ ነው። እሱ ችግር የለም። ያልነካሽን ሰው ያልደረሰብሽን ሰው ፕራይቬት የሆኑ ሰዎችን እኔ ራሴ አሁን እኔ ሶሻል ሚዲያ ሰው ፕራይቬቴን ግን መንካት አትችል።
እኔ ከነገርኩሽ ውጭ እሱ ነው። እኔ ከነገርኳችሁ ውጭ በጣም በነገራችን ላይ ሶሻል ሚዲያ ስለሆነ አይደለም። ይሄ ህግ ከዛሬ 50 ዓመት እና 60 ዓመት በፊት የነበረ ነው። ምን ይላሉ እንጂ ፓብሊክ በሆኑ ቦታዎች ነው የሚለው። አሁን በሶሻል ሚዲያ እንደ አዲስ አሻሻሉት እንጂ ለምሳሌ ፓብሊክ ላይ ኦፊሻል የሆኑ ቦታዎች ላይ ብትጣይ ብትሳደብ ምናምን የሚለው ዘሴም ሶሻል ሚዲያ ማለት ነው። ሶሻል ሚዲያ ላይ የምትናገራቸው ነገሮች ምናምን ነገር ያስቀጣል። እና አንዳንዴ ይላችሁ እቺ ደንቆሮ ያደረገችው ነገር በሰለጠነ መልኩ ቢሆን ኖሮ እንደ ሾው ይቆጠራል። አንደኛ ላይሰንስ የላትም። ላይሰንስ ኖሯት ግብር እየከፈለች ገባችሁ የጋዜጠኛ ባለሙያ ሆና ላይሰንስ ቢኖራት ነው። አንደኛ የጋዜጠኛ ባለሙያ ሆና ላይሰንስ ቢኖራት፣ ሁለተኛ ነገር ደግሞ ታክስ የምትከፍል ከሆነ በዚህ ነገር ላይ ነገሮችን አምጥታ ፍትልትል አድርጋ እንኳንስ እንደዚህ አይነት ነገሮች አይደሉም ያ መንግስቶቻችን በአልጀዚራ ላይ ታችኋል፣ ይህን ያህል ጀኖሳይድ አድርጋችኋል፣ ይህን ያህል ገላችኋል፣ እንደዚህ አድርጋችኋል፣ እንደዚህ ታችኋል ምናምን እየተባለ በማስረጃ እኮ የምንሰማቸው የሰለጠነ ሚዲያዎች እኮ አሉ። የዚች የቁጭራና ያልተማረ ሰው ወሬ ሆነና ገባችሁ የማይባሉና የሚባሉት መለየት አቅቷት ነው እንጂ አሁን ለምሳሌ የነ ሳራ የነ ጉቺ ምናምን ኬዙን በተማረ በቃ በሰለጠነ ፕሮፌሽናል በሆነ ጋዜጠኛ ሙያ ብታመጣው ኖሮ ብላችሁ ታዳምጥ ያከለኛ። አሁን ሀቢባ አይታችኋት እንደሆነ የምታመጣቸው ነገሮች ሳያስጠይቁ ቀርተው አይደለም። ገባችሁ? ሳያስጠይቁ ቀርተው አይደለም። ግን ከአፏ መጥፎ ነገር ሲወጣ ሰምታችሁ ታውቃለች? አታውቅም። የራሷን የሆነ ሚዲያ ከፍታለች። የራሷን ነገር እያደረገች ነው። ወደ ማስማማት የተዘረፈ የተሰረቀ ነገር እንዲያርጉ ብላ አፏን እንደ ሳትል አስተካክላ ነው የምትሰራው። ኢቨን ላይሰንሱ ባይኖራትም ማለት ነው። የዚች ምን ሆነ መሰላችሁ? አንተ መጣሁበት የምትላቸው ሀገሮች ባህሪ ነው የምትለው፣ ግን ያልሆነ አንዳንዴ የሀረር ሰዎች የድሬዳዋ ሰዎች ኦፕን ናቸው፣ ግን ባለጌዎች አይደሉም፣ ስዶች አይደሉም። ገባ? አንዳንዴ አቦትሆን ምናምን የሚሏት አንዳንድ ቃል ልትኖር ትችላለች እንጂ ሰፉና ቀቡ የሚባለውን ሰፉና ምንድን ነው የሚባለውን ነገር ለይታ ያውቃሉ። ምን መናገር ምን መናገር እንደሌለባቸው። የዚች የቆርቆና ግን ሴትዮ ችግሩ ምንድነው? የማይባሉ ነገሮችን እዛም ትገባለች። አጨበጨባችሁላት እናንተ አሁን እንዳንቺ ያለው ማለት ነው። አጨበጨባችሁላት እና ምናምን ሆይ ሆይ ስትሏት ምን ውስጥ ገባች? እኛም እኮ መክሰስ እኮ እንችላለን። ሄደችና ማንን ነካች? አንቺ እንደዚህ ብለሽኛል ነበር፣ አንቺ እንደዚህ አድርገሻል ነበር፣ አንቺ ስላከሌ እንዲተናግረሻል ነበር፣ አንቺ እንደዚህ አድርገሽ ነበር። ይሄ ነገር በውስጥ አሁንም ትልቅ አይደለችም። በውስጥ በቴሌፎን የተነጋገርሽው ዊዛውት አላውንት የሴትዮዋን ቮይስ ሪካርድ ማድረግ ራሱ አትችም። ማስፈቀድ ራሱ ለብሽ ማስፈቀድ ደግሞ ማለት ላይሰንስ ሊኖርሽ ይገባል። የጋዜጠኛ ላይሰንስ ሊኖርሽ ይገባል። ያንን ግን የምታቀርቢው ከፍርድ ቤት ወረቀት አውጥተሽ ማስረጃ ስትባይ ብቻ ነው እንጂ ሚዲያ ላይ ልሸቀይበት አይደለም። ያ የዚህ ሁሉ እንትኑ የላትም። ይሄ አሁን አውጥታችሁ እዚህ ጋራ እንደዚህ ብል እንደዚህ ኤክስፒሪያንሱ ወይ ጭንቅላቱ የላትም። አሁን ለምሳሌ የሳራን እንዲህ ያለቻት አይደለ? እንደ ወሬ ማውራት ትችላለች። እንዲህ ብለሽ ነበር፣ እንደዚህ ተነጋግራን፣ እንደዚህ ሆነናል ያለ በዛ ነገር እኔ ተከሳሽ ሆንኩኝ እና ስም አጥፊት ከተባልኩኝ እኔ ፍርድ ቤት አስፈቅጄ ማስረጃ አለሽ እኔ ፈጥሬ ያልኩት ነገር አይደለም፣ ይሄን እንደዚህ ብዬ ነው አውጣዋለሁ። ገባችሁ? ፓብሊክ ግን ማውጣት ስቲል እኔ ወንጀለኛ ነኝ። የነገረችኝ በውስጥ በኩል ነው እንጂ ውጭ አውሪ ብላ አይደለም የነገረችኝ። ውጭ ለማውጣት ደግሞ እኔ ምንም ነገር አቁም። ለምን የሰውየው ስም ሊጠፋ ይችላል፣ ፓብሊክ ሃራስመንት ሊደርስበት ይችላል፣ ምናምን ነገር ዩ ጎ ጄል ዌልካም ዊ ጎ ጄል ዩ ጎ ጄል ኤቭሪባዲ ጎ ጄል። እኔ ደንቆሮ እሱ ነው ልዩነቱ። ሃራስመንት ስለዚህ እንደዚህ አይነት ነገሮች ማድረጉ ጥሩ አይደለም። ነጭቅማል ማድረጉ ጥሩ አይደለም። ለዚህ ነው እኛን በምንም ሊያገኙን አይችሉም። ምክንያቱም እኛን በምንም ላታገኙን የምትችሉት በምን ታውቃላችሁ? እኛ ድምፅ የምንሆነው ለህዝባችን ነው፣ በመሰለን መንገድ፣ በሰማነው መንገድ። ምክንያቱም ሁማኒቲዎች አሉ። እኛ ሁማኒቲ አሁን ለምሳሌ የኢትዮጵያ መንግስት አልገደልኩም ቢል መረጃው ከሁማኒቲ ማውጣት እችላለሁ። አምነስቲ ኢንተርናሽናል ይህን ያህል ሰው ሞቷል። ገባችሁ? መብቴ ነው፣ ሀገሬ ነው። ገባችሁ? ትገላላችሁ፣ ታስራላችሁ፣ ትዘርፋላችሁ ስል መብት አለ። ኦኬ፣ ትዘርፋላችሁ። ኦፍኮርስ በየጊዜው እኮ መንግስት የሚያወጣቸው እኮ መረጃዎች አሉ።
እራሳቸው ይሄን ያለ ገንዘብ እንደዚህ አከሌ ዘርፎ ሄደ፣ እንደዚህ ያለ ገንዘብ እንደዚህ ሆነ እያሉ ያመጣ ያንን መረጃ። ምክንያቱም ከኦፊሻል ከኢትዮጵያ ገቨርንመንት ያገኙት ስለሆነ ያንን ነገር ይሄ ገንዘብ ደግሞ ሀገራችን ሁላችንንም ይመለከታል። የአንደርስታንድ ሚ ይሄንን ነው። ስለዚህ አንዳንድ ጊዜ አንደንቁ። ገባችሁ? የሆነ ነገር እንወዳለን። ለምሳሌ ሶሻል ሚዲያ ላይ ሾው ማቅረብ የምንፈልግና የምንወድ ከሆነ ስለዛ ነገር በቂ መረጃዎችና አትሊስት እንደፈለግን ሆነን እናቅርበው። ግን የሚያስጠይቀንና የማያስጠይቀን ነገር አለ ወይ ብለን እኛ ግን ይኸውልሽ እሷን የተሆናት እስከዛሬ ድረስ ስለ ፖለቲክስ ስተናገረችን ብለን ነው። አሁን ግን አንቺ ምንም አላረግሻት የሚያልሽ ልንገርሽ አይደለ 99% ባገኘሁበት በሙሉ የእሷን መረጃ የሰጠሁት እኔ ነኝ። በምችለው መልኩ ማለት ትክክለኛ መረጃዎችን እሷን ለመክሰስ ምናምን ነገር እየተዘጋጀበት ነው። ምክንያቱም ብር ያስፈልግ ነበር። ፋስት ከጠበቃ ጋርም ተነጋግረን ነበረ ምናምን። ግን ከልጄ ጋር ተነጋገርኩኝና ማሚ ለእሷ ይህንን ሁላ ብር ከምናወጣ ለእሷ ይህንን ሁላ ብር ከምናደርግ እኔም ትምህርቴን ልጨርስና ከዛ በኋላ ተረጋግቼ በአንድ መልኩ በራሴ በሚሄድባት ሄዳል። ምክንያቱም ከእሷ በፊት የሚቀድሙ ነገሮች ስላሉ ማለት ነው። 16,000 ብር ለእኔም ብዙ ብር ነው። ኦኬ ለእሳቸው ግን ምናልባት ቀላል ብር ሊሆን ይችላል። ከክብር አንጻር ግን $16,000 አይደለም። ለምን $160,000 አይሆንም? እኔ ስለማልከሳት ልጄ ናት የከለከለች። ምክንያቱም ከዛ በፊት የምታረጋቸው ነገሮች ትምህርቷ መጨረስ አለባት። ተረጋግቼ ትምህርቴ መጨረስ አለብኝ። ሁሉም ቪዲዮ እኛ ጋር አለ። እራሷ ተተረጉመዋለች፣ እራሷ ታቀርበታለች፣ እራሷ በምትሄድበት ትሄዳለች። ገባሽ? ይህ የማይቀር ነው። ይህንን ቃል ገባልሻለሁ። ግን ከዛ በፊት ግን እግዚአብሔር ብሎ በተለይ የልጆች አምላክ በተለይ የሳምሪ አምላክ። በነገራችን ላይ አለቀስ ይችላል። አላለቀስኩም። እኔ ከመቼ ነው የማለቅሰው? እኔ የማለቅሰው ለጥሩ ነገር ነው የማለቅሰው። እኔ ሰው ሲወደኝ ነው የማለቅሰው። ሲጠላኝ የማለቅስበት አንጀት የለኝም። ኦኬ አንቺ ተደብቀሽ እዚህ ሽንታንሽ ቆርቆ እንዳሮጊት ተደብቀሽ ከምታወሪ ለምን ግልጽ ሆነሽ አታወሪ? እከከም። ስለዚህ እኔ አንድ ነገር ልንገርሽ፣ ፍቅር ያስለቅሰኛል፣ ጸድና ያስለቅሰኛል። ከነገር ከማን ጋር እንደሆንሽ አላውቅሽም። እኔ እንደናንተ መጥቼ ጋር እኔ ጋር እንደዚህ ሆኜ ነበረ እንደዚህ ከዛ የበለጠ መከራ ስርፍ ያለው ብዬ መከራዬን መለመኛ ችግሬን መለመኛ አላረገውም። እኔ እንደሌሎቹ እኔ እኮ ያሳለፍኩት ነገር እንዲህ ነው አንበሳስቶኝ ነው አላረገውም። ገባሽ? ያሳለፍኩት ለእኔ መሰላል እንዲሆነኝ ነው የምፈልገው። እንደሷ እዚህ ጋር መጥቼ እኔ እኮ የመን ላይ እንደዚህ ሆንኩኝ she was talking about you before the law change. I mean, she talked for 7 years about me every day. ስለኔ እኮ ነው የምታወራው። who care? እኔ ኬር አድርገኝ። ምክንያቱም እኔ አሁን ምንድነው እንደው በጣም የገረመኝ ነገር ምንድነው እስካሁን ድረስ በጣም በቃ ማወቅ የምፈልገው ማንነቷን ነበር። ምክንያቱም ኦሮሞ ሆኖ አንድ የሚስማማበት ነገር አለ። ሺህ ጊዜ የፖለቲካ ልዩነት ሊኖረን ይችላል። አንድ ነገር ግን እንስማማለን። ያ ምንድነው? በኦሮሞማ እንትን በቃ አትለያይም። እኔ የኖርኩበትም ያ ነው። የፈለገ ብንገዳደልም አንዱ ወለጋ ጫፍ አንዱ አርሲ ጫፍ ሆኖ ወይ በቃ ማትለያየበት የፈለግከውን ፖለቲካ ልታካሄድ ትችላለህ። በኦሮሞማ ግን ይህ ምንም ማትለያይበት ከዛ ከፍ ያለ ነገር ሊኖርም አይኖርም። እቺ ልጅ ግን በሰዓቱ እንዲያውም አሁን እንጃ ጀዋርን ልትናገረው ልትጠላው ትችላለህ። አብይንም ልትናገረው ልትጠላው ትችላለህ። ያንን ለምን ጠላቸው ወይም ለምንድን ነው ብለህ ስትል ጀዋርን አታስጨርሰን ሊሆን ይችላል። አብይን ደግሞ አትጨርሰን ሊሆን ይችላል። መሮን ደግሞ ተስፋ መቁረጥ በቃ አንተም እዚህ ጫካ ገብተህ አሁንም እያለቀን ሊሆን ይችላል እንጂ አላማችሁ አንድ ነው።
ሁሉም ግማሹ ለ1 ሚሊዮን ኦሮሞ ሊያስብ ይችላል፣ ግማሹ ደግሞ ለ1 ኦሮሞ ሊያስብ ይችላል፣ ግማሹ ደግሞ ነው እንዲሁ ለኔ ተመችቶኛል እንዲህ። እቺ እኮ ግን ግራ ገባችን። ግራ የገባችን ምንድነው? ማናት ደረች የኤርትራውንም ከሰደበች የትግራይ ብቻ የማይሰደብበት ናት እንዳትል ደግሞ ምንም በቃ በጣም ስማርት ናት። ግን እዛ ዘር ውስጥም ስለተወለድክ እኔ በነገራችን ላይ በዘር ማም ሴት አይደለሁም። በነገራችን ሰውነት ይበቃል። ለሰዎች ለመጮህም ሆነ ለሰዎች ለማገዝ ሰው መሆን ይበቃል። የህግ የበላይነት ማመን ይበቃል። እቺ ሴት ግን ሁላችንንም ነበር ስታጥረገርገን የነበረ፣ ሁላችንም ነበር ወንጀለኛ ያደረገችን በማናውቀው ማለት ነው። አሁን እቺ ሴትዮ እናቷም ተጋሩ ስለሆነች ወይ አባቷ ምናምን ውሸት አይደለም፣ ሆዳም ስለሆነች ነው። አለቀ በቃ። ሆዳም ስለሆነች ነው። ሆዳም ሰው ከምንም በላይ መጥፎ ነገር ቢኖር ሆዳምነት፣ ዘረኝነትም አይደለም፣ አክራሪ ሃይማኖተኝነትም አይደለም፣ ሆዳምነት ነው። በጭንቅላትና በሆድ ስትመራ በጣም ይለያያል። ሆዳም በሆዱ ነው የሚመራው። ዘረኛ በጭንቅላቱ ነው፣ በጭንቅላቱ ነው። አክራሪ ሃይማኖተኛ በጭንቅላቱ ነው። በዘር ተጎዳው ብሎ ስለሚያስብ ነው። ተራብኩ ብሎ አይደለም፣ ተጎዳው ብሎ የሚያስብ። አክራሪውን በማምነው ነገር ተጎዳው ስለሚል። ሆዳም ግን ቤቴ ዳቦዬን ጥሩ ምግብ በልቼ መኪና ነድቼ ቤት ሰርቼ ምናምን ስለሚል ነጭ ቅማል ሆዳም ነበረች። ለዚህ ነበር ኦሮሞ የለ፣ አማራ የለ፣ ደቡብ የለ፣ ያልነካችሁ ሰው የለም። ያልነካችሁ ሰው የለም። ያ ነበር እንትን የሚለኝ ጥያቄ ውስጥ ይከት። ያን ሳውቅ ደግሞ የመጨረሻ ደስ ነው ያለ። እግዚአብሔር ምስክሬ ነው። በጣም ነው ደስ ያለ። በጣም ግን ሆዳም ናት እቺ ሴት። በቃ ሆዳምና መጥፎ ሴት። እኔን ትስደበኝ ትስደብ፣ ልጆቹ ጋር ምን አስኬዳት? አንደኛ አልነኳትም፣ የነካት ሰው የለም። እኛስ ወይ ሚዲያው ላይ ተገጣጥመን ተነጋግረን ሊሆን ይችላል፣ ወይ ሚዲያው ላይ ስንጫወት በጌም ልንጣላ እንችላለን፣ ወይ ምናምን ነገር ሊሆን ይችላል። ምን አስኬዳት ጃኒ ጋር? ምን አስኬዳት ናዮ ጋር? ምን አስኬዳት ሳምሪ ጋር? ምን አስኬዳት ሁሉም እኮ ኪዱ ጋር፣ ሁሉም ጋር እኮ እየሄደችበት ነበር። ምክንያቱም ሆዳም ስለሆነች። እግዚአብሔር ግን በቃ ሲል የልጆቹ አምላክ በቃችሁ ሲል የሰውዬ ጋር ጣላት። በቃ የእነዚህ ልጆች አምላክ በቃ ሲል በቃ ሲል፣ ምክንያቱም ብዙ ሰው ሊያለቅስ ይችላል። ገባችሁ? በጣም ብዙ ሰው በጣም ልጆቹ እርግጠኛ ነኝ ሊሰማቸው ይችላል። እኔ የሚያሳዝነኝ ግን እሷ አይደለችም። እሷን ሲከተሏት የነበሩት አንበሳ ያወረዱ በሙሉ አሉ። ሳምሪ ስትሰደብ ጃኒ ስትሰደብ አንበሳ ያወረዱ አሉ። እና አንዳንዴ እንዴት ሰው መጥፎ ነገር ሲያደርግ አንበሳ ይወርዳል? ሊያናድዱን ይችላሉ በስራቸው፣ ግን መብታቸው እኮ ነው። ለምን እናያቸዋለን? ካልፈለግናቸው አለማየት ነው። እንደ ሚዲያ ደግሞ እነሱን አንስተን ደግሞ መተቸት ደግሞ መብታችንም ነው። ከደበረን እንደኔ ያለው እንደሌላው ሚዲያ ላይ ያለው ግን የዚህን ያህል እነሱን እንዲህ ስትልሽ አሁን እኔ ናዮን የተናገረቻትን ነገር ዝም ብዬ ሳስበው በኢየሱስ ስም እላለሁ፣ በኢየሱስ ስም እንደዛ ሆነ። ግን አፉን እንኳን ኦኬ የእናንተ ልጅ ላትሆን ትችላለች። ገባችሁ? ናዮ እኮ ግን እንደናንተ የሆነች ኢትዮጵያ እናት እኮ ናት ያለቻት። ልታሳዝናችሁ ይገባል። ጃኒም እንደዛው እነ ጃኒና ናና ሲሰደቡ ጓደኛ ከሷ ጋር የሆናችሁን ታሳዝኑኛላችሁ። እስከዛሬ የምትከራከሩ ሴቶች ታሳዝኑኛላችሁ። ምን አረገች? ደንቆሮ የ27 ዓመት ውጤቶች ባለጌዎች ናቸው። ባለጌዎች ናቸው። በወለዳችሁት ድረስ። ምክንያቱም በሰው ልጅ ደርሶ ነው አይደለ? የእናንተ ልጆች ወልዳችሁ መሰደብ አይደለም ተመሳሳይ ነገር ሆነ በእናንተ ድረስ።
ባለጌዎች ናቸው። እግዚአብሔር ምስክሬ ነው፣ ባለጌዎች ናቸው። እኔ የልጄ እኔ ፎቶውን አይቼ በጣም ያዘንኩት የናየውን ማለት ነው። ህይወት እኮ ገና ብዙ ይች ልጅ እኮ ነገ እኮ ምን እንደምትሆን አታውቅም። ይሄ ያስከስሳታል። ይሄ ራሱ ተልኳል፣ ገብቷል። በራሷ ቤት ሄለን በሚለው ቲክቶክ ስለተለጠፈ ምስክር እንኳን አያስፈልገውም። ይሄ ኦልሬዲ ገብቷል። እንዴት ብላ ስታስፈራራና እንዴት ብሎ አንበሳ እንደሰጣት ጆን ዳኒ እሱ በሙሉ ተያይዘው ነው የቀረበው። አንበሳ ካላመጣችሁ ፎቶውን እለጥፋለሁ፣ መታችሁ ካልተናገራችሁ ፎቶ ይሄ ወርቁ አይተነው ቢታው የኖሬ መንግስት የሚተው መሰላችሁ እንዴ? ነበር አይቶ የኖሬ ዜግነት ያላቸው ልጆች ብቻ ስላልተጎዱ መሰላችሁ እንዴ? ኖሬ እኮ በእርዳታ እኮ የኖቤል ፕራይስ እኮ የምትሰጠው እኮ ኖሬ እኮ ናት። ሰዎች ጥሩ ባለ ላይ ጥሩ ነገር ሰሩ ሲባል ያንን ፕራይስ እኮ ለማግኘት እኮ ህዝብ እንትን የሚለው እኮ በዛ እሷ ባለችበት ሀገር እኮ ነው። እንዴት ነው እናንተ ስታስቡት? አቶ ወርቁ ተዋውና የኖሬ መንግስት እንዲህ ብሎ ነገር የለም። መንግስት ነው የሚጨርሳችሁ። እኔ እኮ ከሳሾቼ ጠፍተው 3 ዓመት መንግስት ነበረ ከኔ ጋር ሲዳር። እኔ እኮ ከመንግስት ጋር ቆሜ ነበር። እራሳቸው ናቸው መልሰው ከሳሾቹ ትክክለኛ ሳይመጡ በእንደዚህ አይነት ነገር ክሰሽ እየተባልኩት ማለት ነው። መንግስት አይለቃችሁ ለራሱ ሀገር ደህንነት ሲል ማለት ነው። ሰውየው ቤተውም መንግስት አይተውም ከዚህ በኋላ። ምክንያቱም ሁሉም ነገር ከኋላ ሪፖርት እየተደረገ ለመንግስት ነው የሚገባው፣ ለመንግስት ነው። ምክንያቱም አድራሻው በሙሉ ተበትነው እኔ ራሴ መጥቶልኛል። ማን እንደሚበትነው ግን አናውቅም። እኛ ድሮ በጠበቃ በምናምን ነበር የምንሄደው። አሁን አይደለም። እኔ ከፈለኩ እለቅላችኋለሁ። አሁን ኖሬ ውስጥ በነፃ በእሷ በኩል ማለት ነው ሪፖርት ካደረጋችሁ ቀጥታ የእሷ ኬዝ ላይ በነንበሩ ምናምን ተለቋል። አልደረሳችሁም? ብዙ ሰዎች እኔም በቲክቶክ ነው የተላከል። እኛ ድሮ እናት በጠበቃ በምናምን ነበር የሮጥ ነው። አሁን አይደለም። ኦልሬዲ ኬዝ ነንበር አላት። ኬዙ ስለተከፈለ ቀስ ብላችሁ መላክ ብቻ ቆይቷል። ላወጣላችሁ ነበር ቆይቷል። እናንተ ብቻ የእሷን የሶሻል ሚዲያ የምትጠቀምበትን ቪዲዮ ካላችሁ መላክ ካለ መላክ ካላችሁ መላክ። ቴሌግራም አለው የሚገርማችሁ፣ ያ ኢሜል አለው፣ የእሷ ኬዝ ነንበር አለው። እንደዚህ አይነት ኬዞች የሚቀበሉ ኦፊሶች አሉ። በዛ በኩል በኢሜላችሁ መላክ ብቻ ነው እና ነገሩ እንደዚህ እንደ ድሮ ይሄ እናንተ ስትፈልጉ እንትን የምትሉት ምናምን አይደለም። ሶሻል ሚዲያ ላይ ቁጭ ብሎ እንደዚህ ማውራትና የሰዎችን የሰው ልጄ ትላለች። የሚገርም እሱ እረስቷለች እኮ። እኔ እኮ የሚያሳዝነኝ ምን እንደሆነ ታውቃላችሁ? በጣም የሚያሳዝነኝ ማለት ነው አብሯት የቆሙ ሰዎች። ለነገሩ ሰው በሙሉ እርግፍ አድርጎ ትቷታል በነገራችን ላይ እና ግን የሚያሳዝነኝ አንዳንድ ሰዎች አብሯት ሲጋራ መምከር ሲገባቸው ምናምን ነገር ልክ አይደለሽም። የኖሬ መንግስት ብቻ አይደለም፣ የአውሮፓ መንግስቶች ወዲያውኑ እርምጃ ይወስዱ። በደንብ አጠናክረው ጠጥተው፣ እንዲያውም ቀድሞ ተናገረ እሱ እንጂ ባይናገር ይሻል ነበር። ዝም ቢልና መጨረሻው እንትን ቤት ጥሩ ነበር። ጨርሰው ሌላ ሁሉም ነገር ካረጉ በኋላ ልክ በቃ ተደላድለው። ግን ለነገሩ ድሃ ላይ ብዙም አይጨክኑ። ችግሩ አቤት ብር ቢኖርሽ፣ አቤት ሀብት ቢኖርሽ፣ አቤት ነበር የሚያደርጉልሽ። ችግሩ ያው ተረጂ ለተረጂ ደግሞ እሰራለሁ ትላለች። ማለት ሰረሰርሽ ይለቅ እነሱ በጣም ነው እየከፈሉ እያኖሯችሁ ለቤተሰቦቻቸው እየከፈሉ ምናምን ሀገራቸው ላይ እንደዚህ አይነት ነገር የምታደርጉ ከሆነ ለሀገራቸውም ከጎንሽ ነኝ ብሎ ጥራጠፋ ራሱ ተከሳሽ ነው። እሱ አልነበረ ብር ሲያቀባብል የነበረ በፔፓል። አሪ ሲሪየስ ትላንትና እኔ ለኦሮሞ 100 ኪሎ ጤፍ ባስገባለት የዛኔ ለኦሮሞ ምናልባት ሀረር ላይ ለተደረገው ነገር በሙሉ እጅሽ ሊኖርበት ይችላል። አሁንም እኮ አላችሁ ሀረር ውስጥ እኮ
እንደዛ የኦሮሞ ልጆች ላይ የተፈናቀሉት ላይ እንደዛ አፈር ከደሜ ስታበሉት ከነበሩት አንዱ አንቺ ነሽ። ምንም ጥያቄ የለው። የእኛም መንግስት ጊዜ አላገኘም እንጂ ተጠያቂ ነሽ ለሱ። እኔ እርግጠኛ ነኝ አለሽበት። አንቺና አንቺ መሰሎች አሉበት። ምክንያቱም እዚህም እያሰደዳችሁ የእነሱ ልጆች እኛን እያሰደዳችሁ ስለሆነ ማለት ነው። ምንም እኮ ጥያቄ የለው። ዛሬ ለዚህ ሁላ ህዝብ መፋጀትና እኛ የጠየቅነውን የሰላም ጥያቄ ጠምዝዞ እኛን ወንጀለኛ ለማድረግ የቀየሳችሁት ፕላን ያንቺም ሊሆን ይችላል። ምናልባት ሊፈታት ይችላል። አይ ዶንት ኖ ሰውየው ይፈታል ምናምን ሲሉ ስለሰማሁ ነው። ይቅር ይላታል ምናምን ሊላት ይችላል። ገባሽ? ግን መንግስት አይተዋስም። ግን የሰማሁት ሊፈታት እንደነበረ ነው። ይቅር ብሏታል። አብይ ድረስልኝ ብላለች። ታዲያ ድረስላታል። ለእንደዚህ ቻለች ባለጌ ስድ ደግሞ እየዝቻለ እንጂ ደግሞ ይህንን ልንገርሽ ብዬ ነው እኔ። በነገራችን ላይ ይኸውልሽ 99% ስለሷ 99% መረጃ የሰጠሁት እኔ ከኬዟ ጀምሮ ማለት እንድትነግሯት ነው። እንዴት መሰለሽ እኔ ነኝ የማውቅሽ በደንብ ገባሽ? 99% ሌላውማ ደብቆልሽ። ኦሮሞቹ እኮ የተወሰኑ ሰዎች እኮ አልሰጡም፣ ሲጠየቁ አልሰጡም። እኔ ግን ሰጥቼ እስከነ ኬዝሽ ነው የሰጠሁልሽ። በምን ኬዝ እንደምትኖሪ፣ ከማን ጋር እንደምትኖሪ፣ እየተሰፈር እንደምትኖሪ። አንደኛ ስትሰድበን የነበረው እኛን አይደለም እንዴ? እኔ እኮ ግን እናንተ እኔ የምላችሁ አንቺ ስላልተማርሽ ሰውን ላይ ያልተማረ ይመስልሻል? አንቺ ስላልነቃሽ ሰውን ላይ ያልነቃ ይመስልሻል? እኔ በጣም የሚገርመኝ እሱ ነው። በቃ እራሷን የምታይባቸው መንገዶች፣ አሁን የምታደርገው ነገር፣ የምትናገረውን ነገር ምናምን ሳይ ግርም ይለኛል። በቃ እንደ ደንቆሮ ነው የሚያየው። በቃ እንደ ደንቆሮ ምንም በቃ ነው እኮ የሚያየው እንደዛ። እኔ በጣም ያስቀኛል። ግን አለ ያ ስታደርገው የነበረ ሚዲያ ላይ ኢንሳይድ የምትለው ነገር፣ ሌላው ህዝብ ደግሞ ይመጣና 5000 ሰው አብሎ በቃ አይ ጌታ ሆይ እኔ እኮ ልክ በቃ የአንድ ጦር ክፍል ኃላፊ አመራር እኮ ነው የምትመስለው። አንዳንዴ ይቺ ልጅ አውሮፓ መኖሯን ረሳቸው። እናንተ እምብርታችንን እኮ ቁጭ ብለው ነው የሚያዩት። እምብርታችንን መድኃኒዓለምን እምብርታችንን እንደው ያዘኑ ማስተርጎሙ እየሰለቻቸው እንዳይመስልሽ። አሁን እድሜ ላይ ኤአይ እዚህ ጋር ግትር ብሎ ቆሞልሻል። ኤአይ ቻት ጂፒቲ እኔ ማውራትን ነገር በሙሉ ምንም ስልክ ደግሞ ምን ትላለች? ስልክ ወሰዱብኝ 2 ስልክ ውሸቷ አውትሳይድ አጋፍጧት ወጣ። ሁሉም ፈርቷት፣ በቃ ሁሉም ፈርቷት። እኛ ስናወራው እኛ እጅ ላይ የነበረ መረጃ እኮ ነው የምታወጣው። እኛው እንደ ጓደኛ ያወራል። በሰላሙ ጊዜ ታወራላችሁ፣ ስትጣሉ ይዘረገፋል። ይሄንን ሁላ ትመጣና ኖ ተሰብሰቡ። ከዛ ሰው ያፍራል። ገባችሁ? በቃ ያፍራል ምናምን ነገር ይፈራል፣ ያፍራል። ግን እኔ ግን ሶሻል ሚዲያ ላይ ኢትዮጵያዊ ፈሪ መሆኑን ያወቅኩት አሁን ነው። ልጆቼ እግዚአብሔር ምስክሬና ፈሪ መሆናችሁን ያወቅኩት በዚች ልጅ ነው። እንዴ በዚህ አይነትማ እነዛማ ያንቀጠቅጡናል። እዛ ስልጣን ላይ 4 ኪሎ ያሉት ፈሳችን ጢጥ እስከሚል ድረስ እንደሚያንቀጠቅጧቸው አሁን የገባኝ እና እንደሚሳስበው ከነዚህ ጋር ማንን ነው የምንለውጠው? እንዴት አድርገን ነው ግን ታንክና ባንክ ምናምን ነገር የተረከብ ነው ላለው እንዲህ እኮ ነው የሚንቀጠቀጡት። በቃ ገና ለገና ስንቶች አሁን ትዝ ይላችኋል። አሁን የጠፉ ልጆች አሉ እና ከሌ የሚባሉ ብር አምጪ ምናምን የሚሉት ይሄ ከመጀመሪያውንም አትፍሩ። መፍራት የለባችሁም ስላችሁ አልነበረም? አትፍሩ። ዱርዬ ነው። ህግ ያለበት ሀገር ነው ያለነው።
ግን ነው ወይ አዳሜ ፈርታ በአየር ላይ አንበሳው በአየር አንበሳው ግን ሰራችላችሁ። ምንም እኔ ማልዋሻው እኔ ልጆቼን ይሰኛላችሁ ገደል ገባች እንጂ ሰራችላችሁ። ልባችሁ ቺን እንደሆነች ለእኔም ጥንቃቄ ሰጠች። ለካ እንዲያልኩ ለካ ከነዚህ ጋር ነው ኑ እንሻገር የምለው። ኑ እንሻገር፣ ኑ እናፍርስ ይህንን ስርዓት ከእናንተ ጋር ግደሉኝ አላልኩ፣ ግደሉኝ አላልኩ። ፈሪ ናችሁ። ዌብሳይት ይሄ እንድና ምን ነው የጠፋው? ከነገና እራሷን ፈሪ እንደሆነች ያወቅኩት ደግሞ አሁን ነው መድኃኒዓለም ምን በቃ ይልቅ ገገማ ጭራሽ ገገማ ደንቆሮ በቃ ደንቆሮ መሆንሽ ነው ያወቅኩት። እንደዚህ አይነት ቃላቶችን አውጥተሽ ስትናገር ነው ሲጀምር እንደዚህ አይነት ቃላቶችን አውጥተሽ ስትናገር በቃ እዛ ጋር አይሰይ ነው ዋው ይሄ በጣም እኮ ከባድ እኮ በጣም ከባድ የተናገረችው ንግግር እኮ ይሄ ታውቃላችሁ። እነዚህ አገራችን የሚያግቱት አሉ አይደል? ሀገራችን ላይ ከነሱ በምንድን ነው የምትለየው? 25 አንበሳ ማለት ስንት ብር ነው ጋይስ? ስንት ብር ነው 25 አንበሳ? ስንት ብር ነው 25 አንበሳ? 25 ጊዜ 4 $100,000 ምን ነው 100,000 25 ጊዜ ጋር ስንት ነው? ስንት ነው 25 ጊዜ? አባዱላሽ ነው እናንስ 10,000 ማለት ነው። 25 አንበሳ ማለት $10,000 ነው። $10,000 አምጡ እኮ ነው ስትለኝ ነበር። $10,000 ግግም ብላ $10,000 አምጡ ስትለኝ ነበር ማለት ነው። $10,000 አምጡ አይባልም እኮ አይባልም እኮ በኢየሱስ። ለዚያም በኖርዌይ እና በአውሮፓ ኢቨን አፍሪካ ሀገር እንኳን ኢቨን ዓለም ላይ እንደዚህ ነገር ሶሻል ሚዲያ ላይ ወጣችሁ ይሄን ብር ካላመጣ ይሄን ብር አይባልም። It's very hard. It is very hard. አይባልም። የኔ መቤት አስቢበት፣ ሌሎቻችሁ ማስቡበት። ይሄ አሁን ሳጁን ለነገሩ አንዳንዴ እነዚህ ድንቁርና ደግሞ በጣም የሚገርም ሳጁን ራሱ አንቺ ማለት እንዲህ ነሽ፣ አንቺ ማለት አከሌ ነሽ ስም በማጥፋት ሳጁ ራሱ አፈር ከደሜ ልታብላ ትችላለች። ይሄ መብረቁ ነው መብረቁ የሚባል የእሷ ቢጤ ሁለት የግራ ሀገር ማለት ነው። ሲፈርድባት ነው የልጆቹ አምላክ በተለይ የኔ ልጅ አምላክ የናዩ አምላክ የእውነት ማለት ናዩ ሰውን አትናገረው፣ ሳምሪዬ ሰውን አትናገረው። እዚህ ላይ ወጥተው አስቸጋሪ የምንላቸው ልጆች አሉ። ማናት ስሙ ነው ዘቢባ የእሱ ሚስት እንደዛ የሰደበቻት በኢየሱስ ዘቢባ ማለት ነው። አንድ ቀን ሰውን ቀና ብላ ተናግራ ማታውቅ ልጅ ናት። በጣም ብቻ ግን እግዚአብሔር ፈረደ። እኔ ተናግሬያት አላውቅም። በፖለቲካዊ ሳይሆን በማንነቴ የጠመደችው ለውዷ ስትል ማለት ነው እንጂ ለማንም ብላ አይደለም። የሌለውን አውርታ አንዴ ልጅሽ እንደዚህ ነው፣ ልጅሽ እንደዚህ ነው፣ ልጅሽ ማለት እንደዚህ ነው፣ ልጅሽ አለቀሽ አይደል? አሁን ቁጭ ብለሽ እያየሽኝና ተኝተሻል። ሰከራ ማረኩሽ ግን አይደል? አይስከረ እኔ መረጃ ሰጠኝ ነበር ለሳቸውም ቤተሰቦች ምናምን ነገር። ትላንትና አንቺ እንግዲህ እስር ቤት የምገባው ስትል ነበረ። ያስቀጣታል። እኔ ራሷ በንትን ባልላት ይሄ አባባሏ ራሱ ይሄ ራሱ ያስቀጣል። ታውቃላችኋል? መዛት ቡሊንግ በጣም ነው የሚያስቀጥ። መዛት ደግሞ ይወጋሃለው ቀጠቅጦ በቃ ብትገሉት ይሻላችኋል። ለምሰው ከዛታችሁ አለቅ መግደል ይሻላል፣ ወይም የይዛታችሁትን ማድረጉ ይሻላል እንጂ አደርጋለሁ ብላችሁ ካላችሁ አለቅ። የት ሄዱ ግን እነዛ ጠበቃዎቹ ምናምን ነገር ግን ደንቆሮ ይዟችሁ ገደል ነው የሚገባው። ደንቆሮ ይዟችሁ ገደል ነው የሚገባው። ትላንት በጣም ስትዝት ነበረ። ምንም አባቷ ታመጣ ምንም አንድ ልንገራችሁ፣ እዛ ድሬዳዋ ምናምን በእናታችሁ ግን አንድ ነገር የእናቷ ድምፅ አላችሁ። የእናትየው ድምፅ
እኔ በህይወቴ መስማት የምፈልገው የእናቷንና የአባቷ ድምፅ እጄ ላይ ቢገባ እዚህ ላይ ቁጭ ብዬ ነው ምበት ነው መድኃኒዓለም እኔ እሱ የሚሰጠኝ ባገኝ ነው የእናትየዋና የአባትየዋ ድምፅ የሚሰጠኝ ባገኝ ነው። የእሷ የእናቷና የአባቷ ድምፅ ሲለምኑ ልጃችንን ብለው ሲያለቅሱ ምናምን ተቀርቶ እየተቀባበሉት ነው በውስጥ በኩል ማለት ነው።